ኮምፒውተራችሁ ላይ አማርኛ መጻፊያ እንዴት መጫን እንደምትችሉና እንደዚሁም ደግሞ እያንዳንዱ ፊደሎች እንዴት መጻፍ እንደምትችሉ እንመለከታለን ማለት ነው። ስለዚህ መጀመሪያ አማርኛ መጻፊያ እንጭናለን። እሱን ለማድረግ ወደ ሴቲንግ ትሄዳላችሁ። እዚህ ጋር መጣችሁ ራይት ክሊክ ትነካላችሁ። ከዛ ከፍ ስትሉ እዚህ ጋር ሴቲንግ የሚል አለ፣ ወይም ዊንዶው እና አይን ነክታችሁ ሴቲንግ መክፈት ይቻላል ማለት ነው። ከዛ ሴቲንግ ከተከፈተላችሁ በኋላ ታይም ኤንድ ላንጉጅ የሚል አለ፣ ይሄንን ትነካላችሁ። በመቀጠል ላንጉጅ ኤንድ ሪጅን የሚል አለ እዚህ ጋር፣ ይሄንን መንካት ነው። እዚህ ጋር እንደምታዩት እንግሊዝኛ ብቻ ነው ያለው፣ እንግሊሽ ይላል። አማርኛ ለመጫን እዚህ ጋር መጣችሁ አድ ኤ ላንጉጅ የሚለውን ይሄንን ትነካላችሁ። ከዛ እዚህ ጋር አማርኛ ትፈልጋላችሁ ማለት ነው። ይኸውና አማርኛ ይላል ወይም አምሃሪክ። ኢንስቶል ለማድረግ እዚህ ጋር መጣችሁ ኔክስት። ከዛ ሙሉ እንዲያወርድላችሁ እዚህ ጋር ኢንስቶል የሚለውን ትነካላችሁ። የተወሰነ ጊዜ ይፈጃል እያለ ነው፣ እስኪጨርስ መጠበቅ ይቻላል ማለት ነው። እንግሊዝኛ ነበረን፣ አሁን አማርኛም እየወረደልን። እዚህ ጋር እንደምታዩት አሁን እንግሊሽ የሚል አለ፣ አማርኛም እዚህ ጋር አለ ማለት ነው። ይሄ እስኪጨርስ ባክግራውንድ ላይ እናንተ የተለያዩ ስራዎችን መስራት ትችላላችሁ። አማርኛ መጻፍ ትችላላችሁ። አብዛኛውን ነገር ወዲያውኑ አውርዶ የሚጨርሰው። ስለዚህ ሚኒማይዝ አድርገን እንውጣና ማይክሮሶፍት ወርድ ጋር መጻፍ ከፈለኩኝ ይሄንን መጣና እንግሊሽ የሚለውን መጀመሪያ አምሃሪክ ወደሚለው እቀይረዋለሁ። ከዛ እዚህ ጋር ስንጽፍ የሚጻፉት ፊደሎች አማርኛ ናቸው ማለት ነው። ከዛ በኋላ ለምሳሌ ዋና ዋና የሚባሉ ፊደላትን ለምሳሌ ሀለ እነዚህን ለመጻፍ ቀጥታ ሀለ ለመጻፈውን ኤችን ነው የምትነኩት። ከዛ በኋላ ይሄውን ኤችን ስነኩ ሳድስ ፊደሉን ነው የሚጽፍላችሁ። ስለዚህ አናባቢዎቹን ትከተላላችሁ። ለምሳሌ ኤች እና ኢን ስትነኩ ሀ ይሆናል። ኤች እና ዩን ስትነኩ ሁ፣ ኤች እና አይን ስትነኩ ሂ፣ ኤችን ነክታችሁ አይ እና ኢን ስትነኩ ሄ ይሆናል። ኤች እና ኤን ብቻዋን ስትነኩ ሀ ይሆንላችኋል። ህን ለመጻፍ ደግሞ ሳድስ ፊደላትን ኤችን ብቻ በነካ ህ ይሆናል። የመጨረሻውን ደግሞ ኤች እና ኡ። ስለዚህ አናባቢዎቹን ማስከተል ነው የሚሆነው ማለት ነው። ለሉም ተመሳሳይ ነው። ለአሁን በኤል ነው የሚጀምረው። ስለዚህ ኤል ኢ፣ ኤል ዩ፣ ኤል አይ፣ ኤል ኤ፣ ኤል አይ ኢ፣ ኤል ብቻ፣ ከዛ ኤል እና ኦ። ስለዚህ አሁን አናባቢዎቹ የመጀመሪያው ኢን ተጠቀምን፣ ከዛ ዩ፣ ከዛ አይ፣ ከዛ አይ እና ኢ፣ ከዛ ኤን ተጠቀምን፣ ከዛ ደግሞ አይ እና ኢ፣ ከዛ ራሱ ፊደሉን ብቻ ወይም ባዶ፣ ከዛ ኦ። ለምሳሌ መሙን ጽፌ ላሳያችሁ። አሁን ይሄን ወደ አማርኛ ልቀይረውና ኤም ኢ፣ ኤም ዩ፣ ኤም አይ፣ ኤም ኤ፣ ኤም አይ ኢ፣ ኤም ብቻውን፣ ኤም ኦ። በዚህ መንገድ ነው የምጽፉት ማለት ነው መደበኛ ፊደላት። እንደገና ደግሞ ይሄን እናጥፋውና የሚደጋገሙ ደግሞ አሉ። አሁን ለምሳሌ ሸን ብጽፉ ቀጥታ ኪቦርድ ላይ ሸን አታገኙትም። ስለዚህ ካፕስ ሎክ አብርታችሁ ኤስን ስነኩ የሸ ዘር ይጻፋል። ከዛ ትቀጥላላችሁ ማለት ነው። ኘንም ለምሳሌ አታገኟትም። ስለዚህ ካፕስ ሎክ ነክታችሁ ኤንን ስነኩ ኘ ይመጣላችኋል። ወይም ሺፍትን መንካት ትችላላችሁ። ለምሳሌ ሺፍት እና ኤስን ብትነኩ የሸ ዘር ይመጣል። ከዛ ትቀጥላላችሁ ቅድም በጻፍኩበት መንገድ። እንደዚሁም ደግሞ በተለምዶ ዲቃላ ፊደላት የሚባሉ አሉ። ነቋ፣ ቧ፣ እነዚህ አይነት ነገሮችን ለመጻፍ ደግሞ አናባቢው ዩ እና ኤን ነው የምትነኩት። ለምሳሌ ቧ ብዬ መጻፍ ከፈለኩኝ ቢ ዩ ኤ ቧ ሆነ ማለት ነው። ቋ ደግሞ ካስፈለገ ኪውን ነካለው፣ ዩ እና ኤን ብነካ ቋ ይሆናል። እንደዚህ ያደረጋችሁ መጻፍ ይቻላል ማለት ነው። እዚህ ጋር ደግሞ አንድ ቲፕ ልጨምርላችሁ። ለምሳሌ 10 ጊዜ እዚህ እየመጣችሁ ይሄንን መቀየር አይጠበቅባችሁ። በሰከንዶች ውስጥ ለመቀየር እሱም ይነግራችኋል። ኪቦርድ ሾርት ከቱን ዊንዶ ከዛ ስፔስ ባር ስትነኩ እቀየራለሁ እያላችሁ ነው። ስለዚህ የሆነ ጽሁፍ እየጻፋችሁ እንደዚህ ዊንዶ እና ስፔስን ብትነኩ አማርኛ ይሆናል። ዊንዶ እና ስፔስን ብትነኩ ይቀየርላችኋል ማለት ነው። በዚሁ አጋጣሚ ግን ሙሉ የአማርኛ ፊደላትን ዲቃላ ፊደላትን ጨምሮ ማለት ነው በፓወር ግዕዝም ያለ ፓወር ግዕዝ መጻፍ ከፈለጋችሁ ከላይ ኢንስክሪን ላይ ከአስከ የጻፍኩበት ቪዲዮ አለ። እሱን መመልከት ትችላላችሁ። ይህን ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። እንዲጽፍላችሁ የምትፈልጉትም የተለያዩ ፊደላት ካሉ ኮሜንት ላይ አሳውቁኝ። አመሰግናለሁ በጣም ቻው።